እናመሰግናለን ጌታ ሆይ ሬስ ካዶላ ጄኔ ክራቫሃዲያስ ማግሊዳ ጋስፖራ ዲጋይ ደቬስ ፖራ ዲግላራ ዲጋንታ ደንታጋይ ፕሮስላቬኒያስ ኦሎጄ ክራዲያስ ፎንዲቫ ያባባ መንፈስ ኢላጃኒያ ፕራግላቬ ዶስካራ ዲግሌጄኒ አባሩንዳ መንፈስ ቅዱስ እናመሰግንሃለን። የረዳን እግዚአብሔር ያገዝከን እግዚአብሔር ዛሬን ያሳየህን መንፈስ ቅዱስ እናመሰግንሃለን። ከሆንኩልህ በላይ ምን ነው ብንሆንልህ እግዚአብሔር የዘላለም አምላክ ስለሚገባ መንፈስ ቅዱስ ለታረደው በግ ባለጠግነት ክብር ይገባሃል ኢየሱስ። እናመሰግንሃለን፣ እናከብርሃለን፣ ታላቁን ስምን ከፍ እናደርጋለን። Magleda gaspora digante dege das prale veno agianas magdai prada ve leberra gosta digai madianos elege kradava sopra la veneas መንፈስ ቅዱስ በጌታ በኢየሱስ በዚህ ማለዳ እንጸልያለን። ክብር ላንተ እናመጣለን። የረዳን እግዚአብሔር ያገዝከን እግዚአብሔር ዛሬን ያሳየህን ኢየሱስ እናመሰግንሃለን። I worship you Jesus. Madia credeves olla di gabradavas magledegea ilajania praskadola di gabaharuda እናመሰግናለን አባባ ክብሩን ሁሉ አንተ ውሰድ መንፈስ ቅዱስ thank you Jesus እናመሰግንሃለን ጌታ ሆይ ክብር ላንተ እናመጣለን አቤቱ በአማልክት መካከል አንተን የሚመስል የለም ኢየሱስ አንተ ይገባል ኢየሱስ አንተ ይገባል አባታችን አንተ ይገባል ኢየሱስ እናመሰግናለን ስላነጋልን ለሊት ስለረዳን እግዚአብሔር መንፈስ ቅዱስ አቅም ስለሆንከን ጉልበት ስለሆንከን ዛሬን ደግሞ ስላሳየን ስለዚህ የከበረ ቀን ስም ይባረክ ጌታ ኢየሱስ እናከብርሃለን እናመሰግንሃለን Thank you Holy Spirit በኢየሱስ ክርስቶስ ስም ዛሬም የምንማርበትን ጸጋና ኃይል ብርታት እንድትሰጠን እንጸልያለን በኢየሱስ ስም አሜን ሃሌሉያ እግዚአብሔር አምላካችን የተባረከ ይሁን ቅዱሳን በእያላችሁበት ሰላምታችን ይድረሳችሁ እንዴት አላችሁ እግዚአብሔር አምላክ የተባረከ ይሁን በክርስቶስ ኢየሱስ ያለን ማንነት የሚለውን እሱን እንቀጥላለን ማለት ነው እግዚአብሔር አምላካችን የተባረከ ይሁን በልጁ በኢየሱስ ክርስቶስ እግዚአብሔር ለኛ የሰጠን የከበረ ነው ክብር ለኢየሱስ ይሁን አምላካችን እግዚአብሔር የተባረከ ይሁን ጌታ መልካም አምላክ አይደል የእግዚአብሔር ቃል ሲናገር እንደዚህ ይላል ዛሬ መጀመሪያ ወደ ያለንን ማንነታችንን ከማየታችን በፊት የነበርንበትን ማወቅ ጥሩ ነው ምክንያቱም ዲፍረንሱን እናየዋለን ልዩነቱን እናየዋለን የእግዚአብሔር ቃል በኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል This is our status ኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚገርመው this is our status ክርስቶስ ወደኛ ህይወት መጥቶ ወደዚህ አይነት ፖዚሽን ሳያመጣ የነበረን ፖዚሽን ይሄ ነው ክብር ለእግዚአብሔር ይሁን እግዚአብሔር ከምን አይነት ቦታ እንዳነሳን በበደላችሁና በኃጢአታችሁ ሙታን ምንም ሪስፖንድ አያደርግ የሞተ ማንነት ያለው ምንም አይነት ሪስፖንድ ማድረግ አይችልም because ስታተሱ ምንድነው ዴድ ስታተስ ነው ስለዚህ የሞተ ሰው ሪስፖንድ ማድረግ አይችልም you were in this state ነበራችኋል በእንደዚህ አይነት ስቴት እያላችሁ ነው እግዚአብሔር ከዛ ያነሳችሁ ይላል ክብር ለእግዚአብሔር ይሁን ከእንደዚህ አይነት ከሞተ ህይወት ውስጥ አውጥቶ ነው ህይወትን ሰጣችሁ ይላል በበደላችሁና በኃጢአታችሁ ሙታን በነበራችሁ በእርሱም በዚህ ዓለም እንዳልኖሩ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል ምንድነው በአጋንንት አገዛዝ ውስጥ ነበር በጠላት ግዞት ውስጥ ነበር በጨለማ ውስጥ ነበር ክርስቶስ ኢየሱስ ወደኛ ህይወት ሲመጣ ከእንደዚህ አይነት ከጨለማ አገዛዝ ከሞተ ህይወት ውስጥ
ወደ ህይወት ነው ያስገባል። እግዚአብሔር አምላካችን የተባረከ ይሁን። this is our status። የኤፌሶን ጸሐፊ የሚናገረው ይሄን ነው። ይሄ ነበረ ስታተሳችሁ። የነበራችሁበት ስታተስ ይሄን ይመስላል፣ የሞተ ስታተስ። እሱ ብቻ አይደለም ማለት በበደላችሁና በኃጢአታችሁ ሙታን ነበራችሁ ካለ በኋላ ከዛ በኋላ ምን ይላል? እየወረዳችሁ በዚህ ዓለም በዚህ በጨለማ ግዛት ውስጥ ነበራችሁ፣ በአጋንንት ግዞት ውስጥ ነበራችሁ፣ በጨለማ አገዛዝ ውስጥ ነበራችሁ ይላል። ክርስቶስ ኢየሱስ ከዛ ከሞተ ነገር ውስጥ እንዴት አድርጎ እንዳወጣ ነው የሚናገረው። ክብር ለእግዚአብሔር ይሁን። ቀላል እንዳይመስላችሁ፣ ቀላል እንዳይመስላችሁ። እግዚአብሔር የሰጠን ስታተስ ከጨለማ አገዛዝ ወደ እግዚአብሔር መንግስት። ስለዚህ በተቀየረ ማይንድ ትላንትና ምን ስላችሁ ነበር? ጠላት ሁል ጊዜ ድሮ የነበርነው ነው የሚያሳየን። ስታተሳችንን አውርዶ ነው የሚያሳየን። ያመጣ ጋርቤጅ ይደፋል አላልኳችሁ? ያን ጋርቤጅ የሚደፋው ለምንድን ነው? አክሴፕት እስክናደርገው ድረስ ነው። የሚገርመው ካልተቀበልነው፣ ይሄ ኦልድ ስታተሳችን ነው። ነበርን እኮ እግዚአብሔር ቃል እኮ ይናገራል። እንዲህ አይነት ስታተስ ውስጥ ነበራችሁ ይላል። እንዲህ አይነት ስታተስ ነበረን። የሞተ ስታተስ፣ በጨለማ አገዛዝ ውስጥ ነበረን። ዲስ ኢዝ አወር ስታተስ። እግዚአብሔር ግን ከወደደን ከልጁ ከትልቅ ፍቅሩ የተነሳ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ህይወትን ሰጠን ይላል። ግሎሪ ቱ ጎድ። እግዚአብሔር ይባረክ። ከክርስቶስ ጋር ህይወትን ሰጠን። አቤት you see the change። ለውጡን አያችሁት? ከምን አይነት ወደ ምን አይነት ኪንግደም ውስጥ እንደገባን። ስለዚህ ትላንት ምናልካችሁ ቆሻሻ መድፋት አይቻልም። እሱን በደንብ ያዙት። ጨለማ አጋንንት ቆሻሻ እያመጣ ሊጥል ሲል ድሮ እንደዚህ ነበር። ድሮ ኃጢአተኛ ከነበር ዛሬ ኃጢአተኛ አይደለሽም። ድሮ በደልን ከሰራሽ በደልሽ ንስሐ ከገባሽ አይደለሽም። ያን እያመጣ ክሌም ያደርጋል። ባይደቡ እንደ ጠላት ክፉ ይለዋል እኮ እግዚአብሔር። ከእውነት በጣም ክፉ ነው። በህይወታችሁ እልፍ እንዳትሉ ይህንን የድሮ ስታተሳችሁ ነው የሚያሳያችሁ። በፍጹም በክርስቶስ ኢየሱስ ያገኘሽው አይነግረሽም። በክርስቶስ ኢየሱስ ያገኘነው አይነግረንም ስላችሁ አይነግረንም። በክርስቶስ ኢየሱስ ያገኘነው አይነግረንም። እሱ የሚነግራችሁ ኦልድ የነበረባችሁ አሁን ሞታን ነበራችሁ የሚለው ኃጢአት ስትሰሩ የነበረውን ክፉን መልካሙን በፍጹም አያሳያችሁ። በፍጹም ያን ስታተስ ያን የሮያል ፋሚሊ እንደሆናችሁ የንጉስ ልጆች እንደሆናችሁ አያሳያችሁ። የሚያሳያችሁ ኦልድ የሆነው ኔቸር፣ ድሮ የነበራችሁበትን ድሮ የተመላለሳችሁበትን ያንን ኔቸር ነው የሚያሳየው። የሚገርማችሁ ግን እናንተ መንግስት ተቀየሩላችኋል፣ ብራንድ የሚሆናችሁ በመንፈስ ቅዱስ ታተማችሁላል። ይህን በደንብ ላረጋግጥላችሁ። ኤፌሶን ምዕራፍ 1 ላይ ምን እንደሚል ታውቃላችሁ? በመንፈስ ታተማችሁ ማለት መንፈስ ቅዱስ ዊዛውት ሆሊነስ መኖር አይችልም። ታስታውሳላችሁ? ቅድስተ ቅዱሳን ውስጥ አሁን እኛ የእግዚአብሔር ቴምፕል ነን አይደለም? ይኸውላችሁ ሆሊነስ እኛ የምናመጣው አይደለም። ይሄ ሆሊነስ በክርስቶስ ኢየሱስ የመጣ ሆሊነስ ነው። የእግዚአብሔር መንፈስ ሆሊነስ በሌለበት ውስጥ መኖር አይችልም። ለዛ ነው የምላችሁ መንፈሳችሁ ብራንድ ይሆናል። ኢየሱስ ያድናል። በዛ ብራንድ በሆነ መንፈስ ውስጥ የእግዚአብሔር መንፈስ ይኖራል። እሱ ነው ልዩ የሚያደርጋችሁ። ኦልድ ኔቸር የሚሰጣችሁን አትቀበሉ። በእናንተ ውስጥ እግዚአብሔር ቅዱስ ነው ይላል። ስለ ቅድስተ ቅዱሳን ታስታውሳላችሁ አይደል? እንዴት ኦልድ ቴስታመንት ላይ ሲሪየስ እንደሆነ እግዚአብሔር በእኔና በአንቺ ውስጥ በአንተ ውስጥ ሊኖር ሲፈቅድ መንፈስ ቅዱስ እግዚአብሔር መንፈስ በእኔና በእናንተ ውስጥ ሲያድር ያ መንፈስ ከጥግ እስከ ጥግ ሆሊ ነው። ክብር ለእግዚአብሔር ይሁን። ሆሊ ነው። እግዚአብሔር በሆሊስት ሆሊ ውስጥ ነው የሚኖረው። በቅድስና ውስጥ ነው የሚኖረው። ይህ መንፈሳችን ከኛ የመጣ ነው አይደለም። ኢየሱስ ክርስቶስ በቀራንዮ መስቀል ላይ የዛን ጊዜ ኤሎሄ ኤሎሄ ላማ ሰበቀታኒ ብሎ ሲጮህ ያንን ሞት ሲሞትልሽ ተፈጸመ አለ። ኢት ኢዝ ደን ኢት ኢዝ ፊኒሽድ አለ። ክብር ለእግዚአብሔር ይሁን። ኢት ኢዝ ፊኒሽድ ኢትስ ደን ጨረስኩት አለ። አለቀ፣ ተዘጋ፣ ተደመደመ ማለት ነው። ኢትስ ፊኒሽ ማለት ኢትስ ፊኒሽ። ኖ ሞር ክራይ፣ ኖ ሞር አጋንንት ፓወር የለም። የሞት ኃይል ተዘጋ። ኢየሱስ ያድናል። ለዛ ነው ስልጣንን ከሰጣቸው በኋላ ድል በመንሳት እያዞረ አሳያቸው ይላል። ለስልጣናት፣ ለአለቆች፣ አለቃንን ለሚሉ ሊይዙን ለሚመጡት፣ ዛሬ ወደኋላ ሊጎትትሽ ለሚመጣ ኦልድ ፓስት የህይወታችንን ነገር ለሚያሳዩ
ድል በመንሳቱ እያዞረ አሳያችኋል። በግልጥ ነው የሚለው ደግሞ በድብቅ አይደለም፣ በግልጥ ኢየሱስ በግልጥ ክብር ለእግዚአብሔር ይሁን። ወደዚህ አይነት ኪንግደም ውስጥ ተጨምረናል። ዩ አር ዩኒክ። ዩ አር በአንቺ ውስጥ የሚኖረው ሆሊስት ሆሊ በሆኑ በአንቺ ውስጥ የእግዚአብሔር መንፈስ ይኖራል። ዩኒክ የሚያደርገን እሱ ነው። ክብር ለእግዚአብሔር። አምላካችን እግዚአብሔር የተባረከው። ኤፌሶን ምዕራፍ 4 ቁጥር 17-18 ላይ ምን ይላል? ስለ ኦልድ ኔቸር ነው የምነግራችሁ፣ እንዴት እንደነበር ስታተሳችንን ነው የምነግራችሁ። ከዛ እግዚአብሔር የሰጠንን አፕሪሼት የምናደርገው የነበርንበትን ማወቅ አለብን በሚገባ። እንደዚህ ይላል፣ እንግዲህ አሕዛብ ደግሞ በአይምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ አትመላለሱ እላለሁ፣ በጌታ ሆኜ እመክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳንነት ጠንቅ ልቡናቸው ጨለመ። እንዲህ አይነት ስታተስ ነበረ፣ የጨለመ ስታተስ ነበረ። በልቡናቸው ጨለመ፣ ከእግዚአብሔርም እውነት ራቁ ይላል። እንደዚህ የራቀ ነበር፣ እንደዚህ ጨለማ ውስጥ ነበር፣ እንደዚህ ከእግዚአብሔር ሰፓሬትድ የሆነ ነበር። ልጁ ኢየሱስ ክርስቶስ በመስቀል ላይ በመሞት እውነቴን ነው የምላችሁ የጣር ሞት ሞቶ እኔና እናንተን ወደዚህ አይነት ኪንግደም ወደ እግዚአብሔር መንግስት ጨምሮናል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ወደዚህ አይነት ሮያል ፋሚሊ ገብተናል። ኢየሱስ ያድናል። በቃ we are unique። ገባችሁ? ምንም ያልተከፈለበት የማንም ቤሳቤስ የሌለበት ኢየሱስና ኢየሱስ ብቻ በመስቀል ላይ የከፈለው። ስለዚህ እናንተ የንጉስ ልጆች ናችሁ የምትባሉት ዝም ብሎ አይደለም። በዋጋ ተገዝታችኋል ሲባል ኢየሱስ በቀራንዮ መስቀል ላይ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከን ብሎ የጣር ጩኸት የጮኸበት እኔና እናንተ በመስቀል ተወለደ። ኢየሱስ ያድናል። በዛ ጣር የተወለደ ነው። ዛሬ ይህንን በውስጣችሁ እስኪ ላነሳሳላችሁ። ብዙ ጊዜ የሆነውን እንረሳለን። ስለዚህ ጠላት ደግሞ የጎደለብንን ነው የሚያሳየን። በጣም የከበረ ነገር እግዚአብሔር አድርጎልናል። ዛሬ የምታመሰግኑበት ልስጣችሁ። እግዚአብሔር ይባረክ። ከጨለማ ወደሚደነቅ ብርሃን ስለመጣችሁ በዚህ ደስ ይበላችሁ። ጠላት ዛሬ በብዙ ነገር ዲስከሬጅ አድርጓችሁ ሊሆን ይችላል። የሰማችሁት ነገር ውስጣችሁን ዲስከሬጅ አድርጎት ሊሆን ይችላል። ተስፋ ቆርጣችሁ ሊሆን ይችላል። ውስጣችሁ ዳውን ይሆን፣ ዛሬ ተስፋ ቆርጣችሁ ይሆን። በዚህ ደስ ይበላችሁ። የእግዚአብሔር ቃል የሚናገረው በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ይላል። ፊልጵስዩስ 4:4 ገነታችሁ ለሰው ሁሉ ታውቅ፣ ጌታ ቅርብ ነው። በጸሎት በምልጃ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ጠላት የተደረገልንን ነገር እንኳን አያሳየንም። የሚገርማችሁ አይምሯችንን ማጨለም ነው የፈለገው። በድሮ ስታተስ እነዚህ አሕዛብ ይላል። እና አሕዛብ ነበር፣ ያው የታወቀ ነገር ነው። አሕዛብ ነበሩ እና እነሱ ባለማወቃቸው ጠንቅ፣ እኔና እናንተ ባለማወቃችን ጠንቅ አይምሯችን ጨልሞ ነበር፣ አናቀም ነበር። በዚህ ዓለም ገዢ፣ ለጨለማው ገዢ፣ ለአጋንንት ግዛት ውስጥ ነበር። ከዚህ ነው ያዳነን። ክብር ለእግዚአብሔር። ከጨለማ አገዛዝ አዳነን ይላል። አዳነን። እግዚአብሔር ይባረክ። የመጣችሁበት በጣም ፋር ነው። የመጣንበት ስቴት በጣም ፋር ነው። ከዚህ እስከዚህ ስትመለከቱት ከጨለማ ወደሚደነቅ ብርሃን ኢየሱስ ያድናል። ስለዚህ ስታተሳችንን ማወቅ አለብን። በክርስቶስ ኢየሱስ የተደረገውን ማን ነበር? ይህን ነበር። በዚህ ዓለም በማይታዘዝ ውስጥ ልጆች ላይ እንደሚሰራው መንፈስ አለቃ በፊት ለአጋንንት አለቃ ተገዝተን ነበር የምንመላለሰው። በእንዲህ አይነት ስታተስ ነበር የምንኖረው። እግዚአብሔር ግን ከትልቅ ፍቅሩ የተነሳ ሃሌሉያ ከክርስቶስ ጋር ሕይወትን ሰጠን። የዘላለም ሕይወት ያገኘ ነው። ሃሌሉያ በልጁ በኢየሱስ ክርስቶስ የተደረገ ነው። ክብር ለእግዚአብሔር ይሁን። 2 ቆሮንቶስ ምዕራፍ 4:4 ምን ይላል መሰላችሁ?
እነርሱም ከእግዚአብሔር ምሳሌ የሆነውን ክርስቶስ የክብሩን ወንጌል እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ብላይንድ ነበር። የሚገርመው ለዚህ እውነት ብላይንድ ነን። ዶንት ብሌም ፒፕልስ። ሰዎች ላይ እንዳትፈርዱ። አንዳንድ ሰዎች ወንጌል ስትነግሯቸው ሪጀክት ያደርጋሉ። ለምን እንደሆነ ታውቃላችሁ? ጨለማ አድርጎታል። የዚህ ዓለም ገዢ የማያምኑትን አይምሮ አሳወረ ይላል። ስለዚህ አይምሯቸው ስለታወረ ነው እንጂ እነሱ መቀበል ስለማይፈልጉ አይደለም። እኔና እናንተም እኮ አስቸጋሪ ነበር። ለምን? አይምሯችን ስለታወረ ነበር። አይምሯቸውን የዚህ ዓለም ገዢ ምን አደረገ? አሳወረ። ስላሳወረው የእግዚአብሔርን እውነት መመልከት አቃተን። የእግዚአብሔርን እውነት መስማት አቃተን። we reject this truth። ይህን የከበረ እውነት እንገፋለን። ይህን የከበረ እግዚአብሔርን ነገር እንገፋ ነበር። ክብር ለእግዚአብሔር ይሁን። አምላካችን እግዚአብሔር ይሁን። ጌታ ቸር አይደል? ያን ጨለማውን በልባችን የእውነቱን ቃል አበራለን። ስለዚህ ወደ ኢየሱስ መምጣት ቻለን። ማንም በኃይሉ አይደለም። እንደዛ ነበር። የዚህ ዓለም ገዢ የኔና የናንተን አይምሮ አሳውሮት ነበር። ይሄ እውነትን እንዳናይ በክርስቶስ ኢየሱስ የተሰራውን ሰዎች መጥተው ይሄ እውነት ሲያበሩልን መቀበል አንችልም። ሪጀክት ነው የምናደርገው። ለምን? አይምሯችን ታውሯል። ለምን? በጨለማ ግዛት ውስጥ ነን። ኤፌሶን ምዕራፍ 2 ላይ ቀደም እንዳነበብኩላችሁ በዛ አገዛዝ ውስጥ ስላለን ምንም መመልከት አንችልም። ስለዚህ በብዙ ሰዎች ላይ አትፍረዱ። ሳይቀበሏችሁ ሲቀሩ አትፍረዱባቸው። ምንም ለምን? የዚህ ዓለም ገዢ አይምሯቸውን አሳውሮት ነው። ማየት ተስኗቸው ነው። እግዚአብሔር አምላካችን የተባረከ ይሁን። ኢየሱስ ክርስቶስ ስላበራልን፣ ለመንፈሳችን ስላበራ፣ ይህን እውነት መቀበል ስለቻለን እግዚአብሔር አምላካችን የተባረከ ይሁን። ለዚህ እውነት ሪስፖንድ ማድረጋችሁ ቀላል እንዳይመስላችሁ። ዛሬ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀብላችሁ ያላችሁ ቅዱሳን እግዚአብሔርን ባርኩ። በዚህ ሪጆይስ ኢን ዘ ሎርድ። ጌታን ባርኩት። እግዚአብሔር አምላካችን የተባረከ ይሁን። አይምሮዬን ስለከፈትክልኝ፣ ልቤን ስለከፈትክልኝ፣ የእውነትን ቃል እንድሰማ አንተም ወደ ልቤ እንዳስገባ ልጅ እንድሆን ይህንን እድል ስለሰጠኝ፣ አይምሮዬን ስለከፈትክ። ይሄ ነበር ስታተሳችን። ጨለማ ነበር ስታተሳችን። አይምሯችን ጨልሞ ነበር፣ ልባችን ጨልሞ ነበር። እግዚአብሔር ግን እንደዚህ ይላል። ጌታ ድንቅ እኮ አምላክ ነው። በጣም ነው የምወደው። ኢየሱስ ያድናል። ኤፌሶን ምዕራፍ 2 ቁጥር 5 ጀምሮ ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን፣ በደንብ ስሙት፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አስገራሚ የእግዚአብሔር እጅ ነው የሆነው በዚህ ጋር። ለዛ ነው ያልኳችሁ ያንን ስታተሳችንን ካላወቀን እግዚአብሔር ዛሬ ላይ የሰራልንን ስታተስ ማወቅ አንችልም። በልጁ በኢየሱስ ክርስቶስ የተደረገ ቤዛነት ኢየሱስ ደሙን አፍስሶ ነው ወደዚህ አይነት መንግስት ያስገባል። ምን ይላል? ኢየሱስ ያድላል። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። እግዚአብሔር ይባረክ። ጌታ ቸር ነው። ሕይወትን አገኘ። ስለዚህ ዛሬ በብዙ ነገር ዲፕረስ ያደርገናል ጠላት አይደል? ብዙ በቃ የጎደለንን ያን አይኖ እግዚአብሔር ይሞላል። አይ ብሊቭ እንጸልያለን። ግን አንድ ነገር ልንገራችሁ፣ ይሄ የከበረ የመንፈስ ዓለም ውስጥ እግዚአብሔር አስገብቶናል። ስለዚህ ይሄ የሚጠፋውን አይታችሁ ዲስከሬጅድ አትሁኑ። አይኖቻችሁ በሚጠፋው ነገር ላይ ኮንሰንትሬት እንዳያደርግ እግዚአብሔር የከበረ ነገር በእኔና በእናንተ ሕይወት ውስጥ አድርጓል። እንዲህ አይነት የፍቅርን ክርስቶስ ኢየሱስ የመጨረሻውን ፍቅር ጥግ አሳይቶናል እግዚአብሔር። ስለዚህ ዛሬ በብዙ ነገር ፖል እንኳን ይላል ጳውሎስ ዛሬ በልዩ ልዩ ፈተና አዝናችሁ ሊሆን ይችላል አለ። ልታዝኑ ትችላላችሁ። ብዙ ነገር በሕይወታችን ላይ ሊመጣ ይችላል። ግን ይህንን ቀን የምናልፈው ይህን ተስፋ እያየን ሪጆይስ የምናደርገው ይህን እየተመለከትን፣ ክብር ለእግዚአብሔር ይሁን። እግዚአብሔር በልጁ በኢየሱስ ክርስቶስ ለእኔና ለእናንተ የሰራው ይህንን ድንቅ
ስራ እያሰብን ሪጆይስ ኢን ዘ ሎርድ። ለዛ ነው ያልኳችሁ በህይወታችን ብዙ አይነት ችግር ሊመጣ ይችላል፣ ብዙ መከራ ሊፈራረቅ ይችላል። ግን ሪጆይስ ኢን ዘ ሎርድ ያለው በዚህ ነው። ኢየሱስ ያድናል። በጌታ ደስ ይበላችሁ ያለው ይሄንን አስቡ ማለት ነው። ዘላለሙን አስቡ። ከጨለማ ወደሚደነቅ ብርሃን መምጣታችሁን አስቡ። ዛሬ ላይ ያለው ፖል ይሄን ሲጽፍ፣ ሐዋርያው ጳውሎስ ይሄን ሲጽፍልን በእስር ቤት ነበር። በእስር ቤት ውስጥ ሆኖ ነው የጻፈልን። ይሄን ሲጽፍ እንደዛ አለ። በቃ ሪጆይስ ኢን ዘ ሎርድ። እንዲህ ፖል እስር ቤት ሆኖ ለምንድን ነው በጌታ ደስ ይበላችሁ ያለው ብትሉ ይሄንን አስቦ ነው። ዛሬ ይሄን አስበሽ ሪጆይስ አድርጊ። ይሄን አስበ ሪጆይስ አድርግ። ይሄን አስበን ሪጆይስ እናደርጋለን። የስ ቢያስፈልግ ዛሬ እንደ ሀገር፣ እንደ ህዝብ፣ እንደ ቤተክርስቲያን ኢንዲቪጁዋል እያንዳንዳችሁ በህይወታችሁ ላይ የተለያየ ነገር ደርሶባችሁ አዝናችሁ ሊሆን ይችላል። ግን ይሄን ስታስቡ ደግሞ የሪጆይስ ሃሌሉያ፣ የማይገባኝን ክብር አግኝቻለሁ፣ በልጁ በኢየሱስ ክርስቶስ የዘላለምን ህይወት አግኝቻለሁ። ሃሌሉያ፣ ከጨለማ ወደሚደነቅ ብርሃኑ መጥቻለሁ፣ ሮያል ፋሚሊ ሆኛለሁ። ከዛ ሌላ ደግሞ የከበረ ነገር እግዚአብሔር እዛው ኤፌሶን ላይ የከበረውን የእሱን ስራ እንድሰራ በዚህ ምድር ላይ እግዚአብሔር አምባሳደር አድርጎኛል። አምባሳደር ነሽ። ኢየሱስ ያድናል። ተራ ሰው አይደለሽ። ተራ ሰው የማያደርግሽ ይሄ ነው። ሃሌሉያ፣ እግዚአብሔር የሰራው አሜዚንግ የሆነ የእግዚአብሔር ስራ አንቺን ተራ አደርግሽ፣ አንተን ተራ አያደርጋችሁ። እናንተ የከበራችሁ ናችሁ። በእናንተ ላይ የከበረ እግዚአብሔር መንፈስ አለ። ነገርኳችሁ ቅድም። በእናንተ ውስጥ ያለው ጥቅጥቅ ያለ ጽድቅ መንፈሳችሁ የጽድቅ ጥቅጥቅ መንፈስ ቅዱስ አለ ቅድስና መኖር አይችልም። ያን ከጥግ እስከ ጥግ መንፈሳችሁ ጽድቅ የሞላበት ነው። በዛ ውስጥ ነው እናንተ የመንፈስ ማደሪያ ናችሁ። የመንፈሱን መያዣ ሰጠን ይላል።